ሰላም ወደ አድማጮቻችን አርሰናልን የሚመለከቱ አዳዲስ በመሽቱ የወጡትን መረጃዎች ሰብስበን ይዘን ተመልሰን መጣናል። የመጀመሪያው መረጃ የሚሆነው ብሪያን ምቤሞ ጋር የሚያዝ ይሆናል። መድፈኞቹ ከተጫዋቹ ወኪሎች ጋር እንዲሁም ከብሬንፎርድ ጋር ንግግሮችን ጀምረዋል። ይህንን ተጫዋች ለማስፈረም ከአርሰናል የሚነሱ አንዳንድ መጥፎ መረጃዎች ደግሞ አሉ። ጁሊያን ቲምበር የቁርጭምጭሚት ቀዶ ጥገና ሊያደርግ ነው የሚል ዜና ተሰምቷል። ይህ ለመድፈኞቹ በውድድር ዓመቱ በጣም ብዙ ተጫዋቾች እንደተጎዱ የምታውቁት ነው። 7 ተጫዋቾች ቀዶ ጥገና አድርገው ነበር። ጁሊያን ቲምበር 8ኛ ተጫዋች ሆኖ የሚመዘገብ ይሆናል። ሌላኛው ታዳጊውን ተጫዋች የሚመለከት ነው። ማክስ ዳውንማን በሚቀጥለው የአርሰናል የዋናው ቡድን አካል ሆኖ እንደሚቀጥል ተነግሮታል። 16 ዓመት በታህሳስ ወር ስለሚሞላው ከዛ በኋላ በእንግሊዝ ፕሪሚየር ሊግ የመጫወት እድል ያገኛል። ሊያንድሮ ትሮሳርድንም የሚመለከቱ አዳዲስ መረጃዎች አሉ። ትሮሳርድ በትናንትናው በወጡ መረጃዎች ላይ የሚመለከተው በጥሩ ሁኔታ ይህ ተጫዋች እንግዲህ ወደ ሌላ የመሳተፍ እድል ሊኖረው ይችላል። ሊያንድሮ ትሮሳርድን የሚመለከተው እንዳልማታችን ሌላኛው መረጃችን የሚሆነው ሊያንድሮ ትሮሳርድ አዳዲስ መረጃዎቹ ምንን ያመላክታሉ ካላችሁኝ ደግሞ ትሮሳርድ አርሰናል ሊለቅ የሚችልበት እድል አለ የሚል ነው። ገና ንግግሮቹ እየተጠበቁ ነው የሚገኙት። አርሰናሎች ግን እሱን ትክክለኛ ቡድንና ትክክለኛ ዋጋ ከቀረበላቸው የሚመለከት ፍላጎት አላቸው የሚል ነው። እነዚህንና ሌሎች መረጃዎችን ይዘን ተመልሰን መጣናል። ይህ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው እንግዲህ ጁሊያን ቲምበርን የሚመለከት ነው። ACL ከአምና ከኖቲንጋም ፎረስት ጨዋታ በኋላ ጉዳትን ካጋጠመው በኋላ በጣም ተቸግሮ እንግዲህ በመታስታውሱት ነው ከACL ጉዳት አምና የመጨረሻው የውድድር ዓመት ጨዋታ ላይ በኤቨርተን ጨዋታ ነበር የተመለሰው። በዘንድሮው የውድድር ዓመት በሙሉ የውድድር ዓመቱ ገባም ወጣም እያለ በጣም ጥሩ ፐርፎርማንስ ካሳዩ በውድድር ዓመቱ የአርሰናል ምርጥ ተጫዋቾች ውስጥ መጠራት የሚጠበቅበት አንዱ ቤን ዋይትን መጎዳትን በሚገባ ሽፋን የሰጠው በጣም ጥሩ ፐርፎርማንስ ያለው ቲምበር ነው ማለት የሚቻለው። ቲምበር ግን አሁን በአሳዛኝ ሁኔታ ጉዳት አጋጥሞታል የሚሉ መረጃዎች ወጥተዋል። ይህ ጉዳት ለአርሰናል ደጋፊዎች ትንሽ አሳዛኝ ነው። ቀዶ ጥገና እንዲደረግለት የሚጠበቅ ነው የሚሆነው። አርሰናል በቡድን ውስጥ በስብስብ ውስጥ ካሉ ተጫዋቾች ውስጥ እንግዲህ ብዙዎቹ በዘንድሮ ውድድር ዓመት ጉዳት አጋጥሟቸዋል። ሃቨርትዝ፣ ቡካዮ ሳካ፣ ቶሚያሱ፣ ቤን ዋይት፣ ሄሱስ፣ ኦዴጋርድ፣ ገብርኤል እነዚህ ሁሉ ቀዶ ጥገና ያደረጉ ናቸው። ይህ የማይክል አርቴታ አንዳንዴ በግድ የለሽነት ያሳለፈው ጊዜያቶች ናቸው ማለት የሚቻለው። ምክንያቱም እነዚህ ተጫዋቾች ቀዶ ጥገና ቢያደርጉ ተጫዋቾችን እረፍት ስለማይሰጣቸው ነው የሚሆነው። ስለዚህ እረፍትና ሮቴሽን ላይ በማይክል አርቴታ በሚገባ መስራት ይጠበቅበታል። ሊያንድሮ ትሮሳርድን የሚመለከት ሌላኛው መረጃችን ነው። በውድድር ዓመቱ እንግዲህ ከሌሎች ተጫዋቾች በተለየ በጥሩ ፐርፎርማንስ ያየነው ሊያንድሮ ትሮሳርድ ነው በውድድር ዓመቱ። ነገር ግን ያለ ጉዳት ማለት ነው። አርሰናል ላይ የሚቀረው 1 ዓመት ኮንትራት ነው። አርሰናል የተጫዋቹን ውል የማደስ ፍላጎት አላቸው። ነገር ግን ትክክለኛው ዋጋ ከቀረበላቸው በተለይ ከሳውዲ ከ30 እስከ 35 ሚሊዮን ፓውንድ የሚቀርብለት ከሆነ አርሰናል ይህንን ተጫዋች በመልቀቅ የተሻሉ ተጫዋቾችን ማምጣት ይፈልጋል። አንደኛው የሚሆነው እንግዲህ ብሪያን ምቤሞ ነው የሚሆነው። ምቤሞ የሚመጣ ከሆነ እንግዲህ በፕሪሚየር ሊጉ አሉ ከሚባሉ የመስመር ተጫዋቾች ውስጥ አንዱ ነው። ለቡካዮ ሳካ ማገዝ የሚችል በ10 ቁጥር ቦታ መጫወት የሚችል አልፎ አልፎ አጥቂ መሆን የሚችል ነው የሚሆነው። ብዙ ቦታዎችን መጫወቱ ለአርሰናል ተመራጭ ያደርገዋል። ከብሬንፎርድ ይህንን ተጫዋች ለማምጣት መድፈኞቹ እስከ 60 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። የማቲያስ ኩኛ ፈላጊ ነበሩ። ነገር ግን ያ የሚሳካ አይመስልም። ማቲያስ ኩኛ ወደ ማንቸስተር ዩናይትድ የመሄድ እድሉ ሰፊ ሆኗል። ስለዚህ አርሰናሎች ብሪያን ምቤሞን የሚያገኙ ከሆነ በፕሪሚየር ሊጉ 5ኛ ኮከብ ጎል አግቢ ነው። 19 ጎሎች አሉት። በፉልሃሙ ጨዋታ ላይ በሳምንቱ መጨረሻ ራሱ ጎል አስቆጥሮ ፔናልቲ እንዳመከነ የምታስታውሱት ነው። ብሪያን ምቤሞ ቦል ፕሮግሬሽን ላይ በተለይ ደግሞ ለአርሰናል የአጥቂ ችግር ያጨራረስ ሂደቶች ላይ በጣም አስፈላጊ ተጫዋች ሆኖ ፐርፎርማንሱን ልናየው የምንችለው ተጫዋች ነው። ብሪያን ምቤሞ በብሬንፎርድ ባለፉት አመታቶች ብሬንፎርድ በፕሪሚየር ሊጉ ባለባቸው ጊዜያቶች ከዊሳ ጋር ከዛ ውጭ ደግሞ ማንሳት የሚቻል ከሆነ ራሱ ኢቫን ቶኒ ጋር የነበራቸው ጥምረቶች ጎሎችን የሚያስቆጥርበት አቅም እንዲሁም ደግሞ የጸጉሩ መመለጥ ነው እድሜውን ትልቅ የሚያስመስለው እንጂ 25 ዓመቱ ላይ ነው የሚገኘው። ስለዚህ ይህ ተጫዋች ለአርሰናል ብዙ ቀዳዳዎችን መድፈን የሚችል ነው። ከቡካዮ ሳካ ጋር መፎካከር የሚችል በእያንዳንዱ መስመሮች መጫወት የሚችል ነው። ኦዴጋርድን ረፍት መስጠት የሚችል ነው የሚሆነው። ስለዚህ አርሰናሎች ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። በተለይ እንግዲህ አንድሬ በርታ የአርሰናልን የአጥቂ መስመር አብዮት ማስነሳት ይፈልጋሉ። ያ ማለት በ3 ተጫዋቾች ቦታ ሊሸፍኑ ይፈልጋሉ። የቀኙን የግራና እንዲሁም ደግሞ የማል አጥቂ መግዛት ይፈልጋሉ። ያ ማለት ቪክቶር ዮኬሬስን እና እንዲሁም ደግሞ የማል አጥቂ ማለት ነው። የግራ መስመር ደግሞ ከኒኮ ዊሊያምስ እና በጥሩ ፐርፎርማንስ ላይ የሚገኙን ወይ ሮድሪጎን ወይ ኒኮ ዊሊያምስን ቪክቶር ዮኬሬስን እነዚህን ሁሉ የአጥቂ መስመሮች የማስፈረም ፍላጎት አላቸው። እንግዲህ አርሰናል የአጥቂ መስመሩን በሚገባ ማደስን በዚህ ክረምት ያስባል። አንዱ የሚሆነው እንግዲህ ይህ ነው የሚሆነው። ስለዚህ
ስለዚህ በተለይ ሄሱስ በአመቱ አጋማሽ ነው የሚመጣው። ስለዚህ በዚህ ቦታ ላይ ዝውውሮችን የማድረግ እድሉ ሰፊ ይሆናል። አርሰናል በትሮሳርድ ሁኔታ ላይ ማይክል አርቴታም ሆነ ሌሎች ተጫዋቾች እንግዲህ እንደ ትሮሳርድ አገልግሎት ይሰጣሉ ወይ ትንሽ አስቸጋሪ ሊሆን ይችላል። አርሰናልም በዘንድሮ ዓመት በብዙ ጨዋታዎች ላይ በትሮሳርድ ጥሩ ፐርፎርማንሶች ውጤታማ ሲሆን አይተናል። ነገር ግን በመጨረሻ አርሰናል መወሰን ይጠበቅበታል ብዬ አስባለሁ። የትሮሳርድና የጃኮብ ኪቪየር ሁኔታ አንድሬ በርታና ማይክል አርቴታ የመጨረሻ ውሳኔያቸው የሚጠበቁ ይመስለኛል። ጃኮብ ኪቪየር እንደዚህ አይነት ነው። ጃኮብ ኪቪየር ምርጥ ብቃቱ ላይ ቢገኝም የተሻለ ዋጋን አርሰናል ካገኘ ይህንን ተጫዋች በመልቀቅ የተሻሉ ተጫዋቾችን በመሃል ተከላካይነት ማምጣት የሚጠበቅበት ነው የሚሆነው። ካላፊዮሪ የግራውን እንዲሁም ደግሞ የኪቪየርን ቦታ የመተካት አቅም አለው ብዬ አስባለሁ። አሁንም አርሰናል ከባርሴሎና ከማንቸስተር ዩናይትድ ጋር እየተፎካከረበት የሚገኘው የኢስፓኞሉ ግብ ጠባቂ ጁዋን ጋርሲያ ጉዳይ ነው። ሁለተኛ ግብ ጠባቂ ሆኖ በአርሰናል ቤት የሚያገለግል ይሆናል። ጁዋን ጋርሲያ ተጠባቂ የሚሆን ነው። ይህ ግብ ጠባቂ ጥሩ ፐርፎርማንስ ያለው ግብ ጠባቂ መሆኑን መርሳት የለባችሁም አድማጮቻችን። ይህ ግብ ጠባቂ እንግዲህ ለአርሰናል ብዙ ቦታዎችን አንደኛ የዴቪድ ራያ ቀጥተኛ ተፎካካሪ ይሆናል። ራያ ባለፉት ጊዜያቶች ያሳየውን ደካማ ብቃቶች ሽፋን ሊሰጥ የሚያስችል ነው። ቀጣዩ ምርጡ ከስፔን የሚወጣ ግብ ጠባቂ ነው ተብሎ እየተወራለት ይገኛል። ማክስ ዳውንማን የአርሰናል ታዳጊ ተጫዋች 15 ዓመት ላይ እንግዲህ የሞላው በቅርቡ እንደሆነ ይታወቃል በታህሳስ ወር። ስለዚህ በሚቀጥለው ዓመት 16 ዓመት ሲሞላው የአርሰናሎች ድርድራቸውን ለማድረግ የዚህን ተጫዋች ኮንትራት ለማራዘም ይፈልጋሉ። በተለይ የኦዴጋርድ ተተኪ ይሆናል ብለው ያስባሉ። ስለዚህ የዚህ ልጅ ተጫዋች ኮንትራት ለማሳመን ደግሞ በቅድመ ውድድር ጨዋታዎች አርሰናል ይህንን ተጫዋች ይዞት እንደሚሄድ ማይክል አርቴታ ተናግሯል። ከዛ ውጭ የስብስቡ አካል አድርጎ ደግሞ ከእንግሊዝ ፕሪሚየር ሊግን ከታህሳስ ወር በኋላ 16 ዓመት ከሚሞላው ጊዜ አንስቶ ለማሰለፍ የሚፈልጉ ይሆናል። አርሰናል በዝውውር መስኮቶች ላይ በስብስቡ ላይ ብዙ ለውጦችን እንደሚያመጣ በክረምቱ የዝውውር መስኮት የሚጠበቅ ነው የሚሆነው። በዚህ በኩል ደግሞ በጥሩ አስተያየትን የሰጠው ዲክላን ራይስ ነው። የቡድን ብዙ ተጫዋቾች ከኮንትራታቸው ውጭ ይሆናሉ። እነሱ ተጫዋቾች የሚሰናበቱ ከሆነ ደግሞ አዳዲስ ተጫዋቾች እንደምናስፈርም ይጠበቃል በማለት አስተያየቱን ሰጥቷል። ከዛ ውጭ የሊያንድሮ ትሮሳርድ ሚስት እና የቡካዮ ሳካ ሚስት አብረው ጨዋታውን እንዳዩና ነገር ግን ከጨዋታው መጠናቀቅ በኋላ የስንብት የሚመስል አይነት የቡካዮ ሳካ ጓደኛ እንደፖሰተችና ያን ተከትሎ የሊያንድሮ ትሮሳርድ ጉዳይ በጣም ጠንክሮ ከአርሰናል የሚለቅበት እድል እንዳለ የተወራ ነው የሚገኘው። እንግዲህ ለመድፈኞቹ ብሪያን ምቤሞ፣ ሮድሪጎን እና ቪክቶሪዮ ኮሬስን ያስፈርሙ ይሆን? ማንንስ አስፈርመው አርሰናል ሰርፕራይዝ ያደርጋሉ ወይም ደግሞ ለዋንጫ የሚያበቃ ያደርጋሉ? የሚጠበቅ ነው የሚሆነው። አንዳንድ መረጃዎች የሚወጡት እንደሚያሳዩት የአርሰናል የመጨረሻው የሆኑት 4 ተጫዋቾችን በቅድሚያ ይዟል። አንደኛ የሚሆነው ግብ ጠባቂ ነው። ሁለተኛ ግብ ጠባቂ፣ የመሃል ተጫዋች ያ ማለት ጥሩ ፐርፎርማንስ ላይ የሚገኘውን ዙብሜንዲን ማምጣታቸው ነው። ከዛ ውጭ የግራ መስመር አጥቂ፣ ከዛ ውጭ የመሃል አጥቂ የሚያመጡ ይሆናል። ነገር ግን ትሮሳርድ የሚለቅ ከሆነ አንድ ተጫዋች መጨመር የሚያስችላቸው ይሆናል። ያንን የሚያደርጉ ከሆነ ጥሩ የሚባል ነው። አጠቃላይ እንደ ቡድን ባላንሱን ማምጣት ማይክል አርቴታ ከሚቀጥለው ውድድር ዓመት በፊት የሚጠበቅበት ይሆናል። ሰላም ወደ አድማጮቻችን፣ ኢያያ ስፖርት ነው። ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።